ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከአማራ ፋኖ ብሔራዊ ኃይል አፋብኃ የጎንደር የበጋሻው ክፍለ ጦር ዋና አዛዥ ሻምበል ሙሉ ሰው ባወጣው መግለጫ ከመንግስት ጋር ወገነው ላሉ የሚሊሻ የአድማ ብተና የመከላከያ ሰራዊትና የፖሊስ ኃይሎች ጥሪ ማቅረቡ ተሰምቷል። ጥሪውን የተቀበሉ የሚስተናገዱበትንም መንገድ አካቶ ገልጿል። ተጨማሪ አለን። የአማራ ፋኖ የመንግስት ኃይል መሽጎ የነበረበትን እንደመታና ቀጠናውን በአፋብኃ ራስ አሞራው ውብነህ ኮር ቁጥጥር እንደሚገኝ ገልጿል። የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር በበኩሉ ከአባበል ወረዳ መብረቁ ብርጌድ የጎበዝ አለቆች ጋር በህዝባዊ አስተዳደር፣ በፍትህ አሰጣጥ፣ በሎጂስቲክ አሰባሰብ፣ በመዋቅራዊ ስራ አሰራርና በወል መሬት አጠባበቅና አጠቃቀም ዙሪያ ከፍተኛ ውይይት አድርጓል ብሏል። ሙሉ መረጃውን የምናስደምጣቸው ይሆናል። የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዲቦ ጽንፈኛ ሲሉ የሚጠሩትን ቡድን ተቀላቅለው የነበሩ 15 በተለያየ ኃላፊነት ላይ የነበሩ አመራርና አባላት ከነትጥቃቸው በሰላማዊ መንገድ እጅ መስጠታቸውን ገለጹ። በደቡብ ወሎ ዞን መሃል ሳይንት ወረዳም ከዚሁ ቡድን ጋር ተቀላቅለው የነበሩ አባላትን የመከላከያ ሰራዊት ከአካባቢው የሀገር ሽማግሌዎች፣ የሃይማኖት አባቶችና ወረዳው የጸጥታ መዋቅር ጋር በመሆን ወደ ሰላማዊ ህይወታቸው መመለስ መቻሉም ተመላክቷል። ዝርዝሩን አዘጋጅተናል። የአዲስ አበባ ፖሊስ ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታወቀም። ግለሰቦቹ አንዱን ሰሌዳ በ4000 ብር እንደሚሸጡ የወንጀል ምርመራ መዝገቡ እንደሚያስረዳም የገለጸ ሲሆን አንዳንድ ጊዜ በከተማው የሚከሰቱ የሻሻና ሌሎች ወንጀሎች ከዚህ ጋር ተያያዥነት እንደሚኖራቸው ጠቁሟል። ሌላኛው መረጃችን ነው። የኢሚግሬሽንና ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካቾች ባሰራጨው መልእክት የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ መጀመሩን አስታውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉና የመደበኛ ፓስፖርት አገልግሎት ለሚፈልጉና የአስቸኳይ ፓስፖርት አገልግሎት ለሚፈልጉ የአገልግሎት መስጫ ሰዓቱን አሳውቋል። ተጨማሪ አዘጋጅተናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስና ትኩስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግና የቻናላችን ቤተሰብ በመሆን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ግለሰቦቹ አንዱን ሰሌዳ በ4000 ብር እንደሚሸጡ የወንጀል ምርመራ መዝገቡ ያስረዳል ሲል ፖሊስ ገለጸ። የአዲስ አበባ ፖሊስ ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታወቀም። እንደ ፖሊስ መረጃ በረከት ማረጉና ሚኪያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ከሌሊቱ 7 ሰዓት በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለገሃር ግቢ ውስጥ በአጥር ዘለው ይገባሉ። ከዚያም ከሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈተው ሲወጡ ወቅቱ የነበሩት የጥበቃ ሰራተኞች ሊይዟቸው ባለመቻላቸው ያመልጣሉ። ነገር ግን በሰዓቱ በአካባቢው በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚኪያስ ባየልኝ ሲሮጥ በማግኘታቸው በቁጥጥር ስር አውለው ሲፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር አውለውታል። ፖሊስም ከሚኪያስ ባየልኝ ጋር አብሮት በወንጀሉ ተሳታፊ የነበረውን በረከት ማረጉን በቀጣዩ ቀን በመያዝ ባደረገው ምሪት የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤቱ ኮርኒስ ውስጥ መርቶ ሊያመጣም ችሏል። የፖሊስ ምርመራ ክፍል በተጠርጣሪዎቹ ላይ ምርመራ የማስፋት ተግባር እያከናወነ የሚገኝ ሲሆን ግለሰቦቹ አንዱን ሰሌዳ በ4000 ብር እንደሚሸጡ መዝገቡ እንደሚያስረዳ ፖሊስ ገልጿል። የአዲስ አበባ ፖሊስ በየጊዜው የወንጀል ድርጊቶች መልካቸውንና ጸባያቸውን እየቀያየሩ እየተፈጸሙ መሆኑን ጠቁሟል። በተለይም አንዳንድ ጊዜ በከተማው የሚከሰቱ የሿሿና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መረጃ የመስጠት ተግባሩን እንዲያጠናክር አሳስቧል። የግንቦት 2017 ዓ.ም የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ነገ ይጀምራል ተባለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በነገው ዕለት በጽርሐ መንበረ ፓትርያርክ እንደሚጀምር ተገልጿል። የምልዓተ ጉባኤው መክፈቻ የጸሎት መርሃ ግብር አሁን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እየተካሄደ ይገኛል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተክርስቲያኑና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። የኢሚግሬሽንና ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካቾች ባሰራጨው መልእክት የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ መጀመሩን ገልጿል። ከግንቦት 6 ቀን 2017 ዓ.ም ጀምሮ ሁሉም አመልካች በኦንላይን ማመልከት፣ በቀጠሮ ቀኑ ብቻ ወደ ተቋሙ መሄድ መስተናገድ እንደሚችል አሳውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉም ገልጿል። በተጨማሪ አገልግሎቱ ከግንቦት 6 ቀን 2017 ዓ.ም ጀምሮ መደበኛ የፓስፖርት አገልግሎት ከጠዋቱ 12
12 ሰዓት እስከ ቀኑ 8 ሰዓት ድረስ፣ የአስቸኳይ ፓስፖርት አገልግሎት ደግሞ ከ9 ሰዓት እስከ ምሽቱ 4 ሰዓት በሁለት ፈረቃ እንሰጣለን። በቀጠሮ ቀናችሁ በፕሮግራሙ መሰረት ወደ ተቋማችን በመምጣት ተስተናገዱ ብሏል። ከቀጠሮ ቀን ውጪ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ሲልም አሳስቧል። የኢፌዴሪ መከላከያ ሰራዊት በደቡብ ወሎ ዞን መሃል ሳይንት ወረዳ ጽንፈኛ ብሎ የሚጠራው ቡድን አባላት ወደ ሰላም እየተመለሱ መሆኑን ገለጸ። የሰሜን ምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በተሳሳተ ትርክት ቀደም ሲል ጽንፈኛ ብለው ከጠሩት ቡድን ጋር ተቀላቅለው የነበሩ አባላትን ሰራዊቱ ከአካባቢው የሀገር ሽማግሌዎች፣ የሃይማኖት አባቶችና ከወረዳው የጸጥታ መዋቅር ጋር ሆኖ ባደረገው ጥረት ወደ ሰላማዊ ህይወታቸው መመለስ መቻሉን ገልጸዋል። በህገወጥ ቡድኑ የሚደረጉ ዘርፊያና እገታዎች የማህበረሰቡን ኢኮኖሚ ከማዳከም ውጪ የሌላቸው መሆኑን የገለጹት ጀነራል መኮንኑ ማህበረሰቡ ከዚህ አጸያፊ ድርጊት ራሱን እንዲጠብቅ አሳስበው ሰራዊቱ የማህበረሰቡን ሰላም ለማስከበር የሰላም ጥሪውን ባልተቀበሉት ቡድኖች ላይ የሚወስደውን እርምጃ አጠናክሮ ይቀጥላል ብለዋል። ጽንፈኛ ብለው የጠሩት ቡድን አባል ጫላ ኃይሉ በተሳሳተ ቅስቀሳ ለህገወጥ ቡድኑ መጠቀሚያ ሆኖ እንደነበርና መንግስት ያስተላለፈውን የምህረት ጥሪ ተቀብሎ የተመለሰ ሲሆን የህዝቡን ስቃይና እንግልት ለማቃለል ብቸኛው መፍትሄ ሰላም በመሆኑ ሌሎችም የእነሱን ተሞክሮ በመውሰድ ወደ ቀደመ ማንነታቸው እንዲመለሱም ጥሪ አቅርቧል። የቡድኑ አባላትም የሰላም ጥሪውን ተቀብለው ወደ ሰላማዊ ህይወታቸው ሲመለሱ ሰራዊቱ ያለምንም ጥላቻ ስለተቀበላቸው አመስግነው በቀጣይ ከሰራዊቱና ከወረዳው የጸጥታ መዋቅር ጋር በመተባበር የበደሉትን ህዝብ ለመካስ ዝግጁ መሆናቸውን አብራርተዋል። በተያያዘ ዜና የኢፌዴሪ መከላከያ ሰራዊት ግንቦት 5 ቀን በሰሜን ሸዋ ዞን በሚዳ ወረሞሬ ማነኡስ ወረዳ 15 ጽንፈኛ ብሎ የሚጠራው ቡድን አባላት እጃቸውን መስጠታቸውን ገለጸ። በተሳሳተ መንገድ ቡድኑን ተቀላቅለው የነበሩ 15 በተለያየ ኃላፊነት ላይ የነበሩ አመራርና አባላት ከነትጥቃቸው በሰላማዊ መንገድ እጅ መስጠታቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ተናግረዋል። አሁን ባለንበት ዘመን ማንኛውም ጥያቄ በሰለጠነ መንገድ በመነጋገር የሚመለስ እንጂ ወንድም ወንድሙን በመግደል እናቶችን በማስለቀስ ይመለሳል ማለት ያለንን በማሳጣት ወደ ድንቁርና የሚመልሰን በመሆኑ ሌሎች በጫካ የሚገኙ ጽንፈኛ ብለው የጠሩት ቡድን አባላት የሰላም ጥሪውን እንዲጠቀሙ ኮሎኔል ማቴዎስ ጥሪያቸውን አስተላልፈዋል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሊያስ አበበ በበኩላቸው ወንድሞቻችን ከተሳሳተ አቅጣጫ በቃን ብላችሁ ምክራችንንና ጥሪያችንን ሰምታችሁ እንኳን በደህና መጣችሁ ብለዋል። የቀሩትንም ወደ ሰላም እንዲመጡ የራሳቸውን ሚና መጫወት እንዳለባቸው አስገንዝበዋል። እጅ የሰጡት አመራሮችና አባላት በተሳሳተ መረጃ ቡድኑን መቀላቀላቸውን በመግለጽ በትጥቅ ትግል ውድቀት እንጂ የሚመጣ ለውጥ አለመኖሩን ገልጸው ትክክለኛ ዓላማ የሌለው ቡድን መሆኑን በመረዳትና በማወቅ መንግስት የሰጠውን የሰላም አማራጭ በመቀበል እጅ ሰጥተናል ብለዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ነው። በአማራ ፋኖ የጎንደር የበጋሻው ክፍለ ጦር ዋና አዛዥ የሻምበል ሙሉ ሰው ከመንግስት ጎን ለተሰለፉ ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል አፋባሃ ጎንደር የበጋሻው ክፍለ ጦር ዋና የትግል ዓላማችን ህዝባችንን አስተባብረን የነጻነት፣ የእኩልነት፣ የፍትህ፣ የዲሞክራሲ፣ የእኩልነትና ሰብአዊ ክብሩን ዘለቄታዊ በሆነ መንገድ ማረጋገጥና ማጎናጸፍ እንደሆነ መላው ወገናችን የሚገነዘበው የአደባባይ ሀቅ ነው የሚለው አዛዡም አሁን ላይ የአማራ ህዝብ የህልውና ትግል ማራኪ በሆነ መልኩ ቅርጽ በመያዝና አደረጃጀቱን የበለጠ በማዘመን እንዲሁም ህዝባዊ አሳታፊ ነቱን በማሳደግ ትግሉን ጫፍ ለማድረስ ሌት ተቀን እየተጋልን እንገኛለን ብሏል። ይሁን እንጂ አማራ በአማራነቱ እየታደነ እየተገደለ ባለበት በዚህ ወቅት አንድ ላይ ያለመታገላችን የህዝባችን የስቃይና የመከራ ጊዜን በእጅጉ አርዝሟል ያለ ሲሆን ለዚሁም አንዱ አማራ 5 ጊዜ እየተገደለ ይገኛል ሲል አንደኛ የመንግስት አገልጋይ ሚሊሻ በመሆን፣ ሁለተኛ ቅጥረኛ አድማ ብተና በመሆን፣ ሶስተኛ በኃይልም ይሁን በይሁንታ መከላከያ ሰራዊት በመሆን፣ አራተኛ ንጹህ አርሶ አደር አማራ በመሆኑ ብቻ እንዲሁም መደበኛ ፖሊስ በመሆን 5 ጊዜ የመሞቻ መደብ ተዘጋጅቶለት በገዛ ሀገሩ እየተገደለ መሆኑን ለህዝባችን መንገር ለቀባሪ ማርዳት ነው ሲል በመግለጫው አስረድቷል። ለዚሁም ትልቁ መፍትሄ አማራ ነህ ተብሎ ለሚገደል ህዝብ አማራ ሆኖ በአንድነት መቆምና በጋራ መታገልና ማታገል መሆኑ አማራጭ ሳይሆን የግዴታ ውዴታ መሆኑን የአማራ ህዝብም ሆነ ወይም አማራ ሆነው ከመንግስት ጎን ለቆሙ ከልብ ሊገነዘቡት ይገባል ሲል የገለጸው የክፍለ ጦሩ አዛዥ አክሎ ስለሆነም በየትኛውም መንገድ ከመንግስት ጋር በመሰለፍ ወገናቸውንና ህዝባቸውን በማሰቃየት በመግደል በማሰርና በማሳሰር ስታደርጉት የቆያችሁት ከአባቶቻችን ያልተወረሰ ተግባር በመሆኑ ህዝባችንና ተቋማችን የአማራ ፋኖ ብሔራዊ ኃይል አፋባሃ ጎንደር የበጋሻው ክፍለ ጦር በይቅር ባይነት የአባቶቻችን ብሂል ከወገናችሁ ጎን እንድትሰለፉ ስንል በአጽንኦት ጥሪያችንን እናቀርባለን ብሏል። ለሚቀላቀሉ የሚሊሻ፣ የአድማ ብተና፣ የመደበኛ ፖሊስና የመከላከያ ሰራዊት አባላት ወደ አማራ ፋኖ ብሔራዊ ኃይል አፋባሃ የጎንደር የበጋሻው ክፍለ ጦር ሲመጡ የሚያደርጉትን እንደሚከተለው ገልጿል። የመታገል ፍላጎት ካላችሁ ከነትጥቃችሁ በመረጣችሁትና በወደዳችሁት አደረጃጀት ውስጥ በመግባት ወሳኝና ታሪካዊ የትግል አሻራችሁን እንድታሳርፉ በመከላከያ
የመከላከያ ሰራዊት አባላት ሆናችሁ ከየትኛውም የሀገሪቱ ክፍል የመጣችሁ ወንድሞቻችን ወደ ተቋማችን የመጣችሁ እንደሆነ ከኛ ጋር የመታገል ፍላጎት ካላችሁ ከነትጥቃችሁ በየትኛውም አደረጃጀት እንደ መክሊታችሁ የምትመደቡ መሆኑን እየገለጽን ይህ ካልሆነና ወደ ቤተሰቦቻችሁ የመሄድና የማረፍ ፍላጎት ካላችሁ የምትመለሱበትን ምቹ ሁኔታ የምንፈጥር መሆኑን እንገልጻለን ያለ ሲሆን የአድማ ብተና የሚሊሻና የፖሊስ አባላት እያደረጋችሁ ያላችሁት ወገንን የመውጋት ተግባር በመተው ወደ ትግል የመምጣት ፍላጎት ባይኖራችሁ እንኳን ከስራችሁ በመውጣት ቤታችሁ እንድትቀመጡ ትጥቃችሁንም የማናስወርድ መሆኑን እናሳውቃለን ሲል ከአማራ ፋኖ ብሔራዊ ኃይል አፋብኃ የጎንደር የበጋሻው ክፍለ ጦር ዋና አዛዥ ሻምበል ሙሉሰው ባወጣው መግለጫ አስረድቷል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አፋብኃ የራስ አሞራው 3ኛ ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዛሪማ ከተማ አካባቢ በአዲርቃይ ወረዳ ከዛሪማ ወደ ጥራይና በመነቃነቅ ለማጥቃት የሚጠቀምበት ወታደራዊ ቤዙን ምሽጉን ተጠቅሞ የተንቀሳቀሰውን የመንግስት ኃይል ለጸረ ማጥቃት የወረራ እቅዱን በመቀልበስ ነባር ጦር ሰፈሩን ጭምር የፋኖ ሰራዊት መቆጣጠሩንና ኃይሉም ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት እንዲሁም ቀጠናው በአፋብኃ ራስ አሞራው ውብነህ ኮር ቁጥጥር እንደሚገኝ ተገልጿል። ዘገባው የኢትዮ 251 ሚዲያ ነው። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ከአዋበል ወረዳ መብረቁ ብርጌድ የጎበዝ አለቆች ጋር በህዝባዊ አስተዳደር በፍትህ አሰጣጥ በሎጂስቲክስ አስተሳሰብና መዋቅራዊ አሰራር ብሎም የወል መሬት አጠባበቅና አጠቃቀም ዙሪያ ከፍተኛ ውይይት አድርጓል ተብሏል። በዚህ ውይይት ሁሉም በተሰጠው ኃላፊነት በርትቶ በመስራት ትግሉን በፍጥነት ለመቋጨት የበኩሉን እንዲወጣ መልእክት ተላልፏል። የየስራ ድርሻውንም ለይቶ የማሳወቅ ስራ ተሰርቷል የተባለ ሲሆን በዚህ ውይይት የሐዲስ ዓለማየሁ 7ኛ ክፍለ ጦር አመራሮች ዋና ሰብሳቢ ክንፈ መላክ ካሳ፣ የሎጂስቲክስ ኃላፊ ፋኖ ግዛቸው፣ የህዝብ ግንኙነት ፋኖ መምህር እንደሰው ታምሩና ፋኖ ፈንታውን ሙሉ የመብረቁ ብርጌድ ዋና ሰብሳቢ በውይይቱ ላይ ተገኝተው ድርጅታዊ መልእክትና አቅጣጫ ሰጥተዋል ሲል ከአሻራ ሚዲያ ያገኘነው መረጃ ገልጿል። በኢቢኤስ ቴሌቪዥን ከተላለፈው የብርቱካን ተመስገን ታሪክ ጋር በተያያዘ ክስ ተመስርቶባቸው እስር ቤት የሚገኙት የኢቢኤስ አዲስ ምዕራፍ ፕሮግራም ዳይሬክተር ታሪኩ ኃይሌና የአዲስ ምዕራፍ ፕሮግራም አዘጋጅና ረዳት ዳይሬክተር የሆነችው ህሊና ታረቀኝ በዋስ እንዲለቀቁ ፍርድ ቤት ዛሬ ወስኗል። ተከሳሾች ጉዳያቸውን በውጭ ሆነው እንዲከታተሉ እያንዳንዳቸው የ25,000 ብር ዋስ እንዲያስይዙ ፍርድ ቤቱ ትዕዛዝ አስተላልፏል።